በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስምን ለመጥራት ለማመስገን ላበቃኝ አምላክ ምስጋና ይድረሰው ለዘላለሙ አሜን። አዲስ ቤት ስትሰሩ ባለጉልላት ማዕዘን ጨምሩበት እንዲሰነብት ተካፈሉት አሉኝ እቴን የእኛን ዕጣ የትም ሀገር ብንሄድ በይ መሬት አናጣ በይ መሬት አናጣ። መካን የበዛ የስራ ሚለው ምን ያታክተኛል አሁን ላፈርሰው ጣፍቶኝ እንዳልበላ ይምረረው ብለህ እንደው በሥጋ ሞት ጨምረህ ሰጠኸኝ ገበያ ወጥቼ ልመለከተው በጣም በሱ አየሁት ሥጋ ፈላጊው ዳዊትን ወሰደው የማላውቀው ልጅ የማይቀር ገንዘቤን ደግሞ ይስጠኝ እንጂ ለምን ይዘሽዋል ዳዊቱን ለምስል ከስብሐት ላወዲህ ይደገም ይመስል ይገኝ መስሎኝ ነበር የመጣን ከተማ እንግባ አገራችን እውነት ከጠፋማ ደጓውን ክተቱት አስተጋቡት በጣም በቃ ተከተተ ከእንግዲህ
ቶሎ ብሎ ለሚደርሰው ጊዜ ለሚደርሰው ጊዜ ሸክላም በሩቅ ሲያዩት ብረት ይስላል ብረት ይስላል። ያመረመረው ሰው ገላ ፈንሯል ገላ ፈንሯል። ሰው አይቸገርም ሌሊ ዝናብ ቢሆን ሌሊ ዝናብ ቢሆን ጉዳት የሚያበዛው ቀን የጣለ እንደሆን ቀን የጣለ እንደሆን በልቼ ጠጥቼ ገባሁ ከፍዳ ገባሁ ከፍዳ አላልቅልም ብሎኝ ይሄ የሥጋ ዕዳ ይሄ የሥጋ ዕዳ ዛሬ በዚህ ቪዲዮአችን የምንማማረው አሁን የዘመሩትን አዲስ እየተሰሩ ይሆናል። ከመግቢያው እስከ መዝሙር ድረስ ለማሳየት እሞክራለሁ። ስለዚህ ከመግቢያው እንጀምራለን። አዲስ እየተሰሩ የሚለው እሺ እንጀምራለን ማለት ነው ይላል። መጀመሪያ ሲጀምር አቶ ዘርፉ ናቸው የዘመሩት እና ሁለት ሁለት ይላል። 3 ጊዜ ነው የሚሉት ሁለት ሁለትን በባለፈው ቪዲዮ ካያችሁ የሁለት ማረፊያ እና የአንድ ማረፊያ በሁለት ሜጀር እኩል ይቃኛሉ። ስለዚህ 3 አውታር ይኖረናል። 3ቱን አውታር አንድ ድምፅ እንዲያወጣ አድርገን እንደ መፍተል እናደርገዋለን ማለት ነው። ካያችሁ ጣፊ ይታያችኋል ብዬ አስባለሁ። ስለዚህ 3ቱን አውታር አንድ አይነት ድምፅ እንዲያወጣ አድርገን በኩል ሜጀር ቃኝተን እንደ መፍተል አድርገን 3ቱን አውታሮች እናንቀሳቀሳቸዋለን እና የሚያምር ድምፅ ያወጣሉ ማለት ነው። ይህንን ከቃኛችሁ በኋላ እና አሁን የማሳያችሁን 3 ጊዜ ካላችሁ በኋላ አቶ ዘርፉ ወደ ቀጣዩ እንዴት እንደሚሄዱ ላሳያችሁ ይላሉ። ሁለትን 3 ጊዜ ካሉ በኋላ አንድ 3 ነው ድርብ የሚያደርጉት። ድርብ አንድ 3 ነው። ድርብ አንድ 3 ማለት አንድ ቀድማ 3 ተከትላ ማለት ነው። አንድ ትንሽ ትቀድማለች 3 ደግሞ ወደ ኋላ ትዘገያለች። ይህ ድርብ ይባላል። አንድ 3 ደርቡ ማለት አንድ ትንሽ ቀደም ብላ 3 ደግሞ ቀጥላ ማለት ነው። ያ ማለት ድምፁ የ3 እንዲሰማ ነገር ግን በአንድ እንዲዋብ ማድረግ ማለት ነው ይላል። ስናያይዘው ይላል። ከዚህ ቀጥሎ ወደ ቀጣይ እንሄዳለን ማለት ነው። ይላል። አንድ 3 ካሉ በኋላ እንደገና 3 1 ራሱን መገልበጥ ማለት ነው። አንድ 3 የነበረውን 3 1 ከቻላችሁ ደግሞ ገልብጣችሁ ትምጣላችሁ። እንዴት አደርጋለሁ? ገልብጣችሁ ከቻላችሁ ማድረግ ትችላላችሁ። አንድን በግልብጡ የማትችሉ ግን በግልብጡ ኢኔሴንስ እንደዚህ ወደ ኋላ ማለት ነው። በዚህኛው ሳይድ ማለት የኖርማል የምንለው ግን በዚህ በኩል ነው። ገልብጣችሁ ማለት በዚህኛው በኩል ጣታችሁ ሊያማችሁ ይችላል። ከጀመራችሁት ማታውቁ ወይም ልምምድ ከሌላችሁ ጣታችሁ ሊያወር ሊደማ ይችላል። ስትጠንቀቃችሁ ነው። ቀስ በቀስ ነው። አንዴ አይለመድም። ወደዚህ እንሄዳለን ማለት ነው። እስኪ አሁን እስከቻልነው ድረስ እንሄድ። ይችን
ሁለት 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 3 ጊዜ ያ ማለት 3ቱን አውታረ ማለት ነው። ካላችሁ በኋላ 1 3 ድርብ ትላላችሁ። ቀጥላችሁ 3 1 3 1 3 1 ትሉና ተመልሳችሁ ራሱን ትደግሙታላችሁ። እዩ ኢኔሴንስ 2 ጊዜ ነው፣ ነገር ግን ጋፕ አለው። ምክንያቱም ነሚል ቀጥታ የመጨረሻ ያለችው 3 1 በ4 5 ድምጽ ጋር በጣም ትቀራረባለች ማለት ቅኝቱን ሳይሆን በጣም ተቀራርበው ነው የሚደረደሩት፣ በጣም የሚመጡት ነው የሚለው ማለት ነው። እንደዚህ አይደለም አይልም ካርጋችሁ ዜማው ይበላሻል። ስለዚህ ይልና ትንሽ ቆም ይልና ይላል። ወደ ቀጣዩ 4 5 እቺ የ3 1 የመጨረሻው 3 1 ወደ ቀጣዩ 4 5 ድርብ በጣም ትቀራረባለች ማለት ነው። ከመጀመሪያው 3 1 ግን ጋፕ አላት። ኢኔሴንስ ላሳያችሁ። አሳጥታችሁኛል። 3 1 3 1 2 ጊዜ ነው ያለው፣ ነገር ግን ጋፕ አላቸው በመካከላቸው። ካከታተላችሁት እንዲህ ይሆናል። ይሄ ደግሞ ትክክለኛ አይደለም። ስለዚህ እንዴት ነው የምታደርጉት? ታረጋላችሁ እና ይዘው እስኪ ይችል ላሳያችሁ። አሁን አይገስ ይዛችሁታል። የሚለውን ይዛችኋል። ከዚህም በኋላ 4 5 በላችሁ ነው ያቆማችሁ። ማያ ማለት 3 1 4 5 በላችሁ ነው ያቆማችሁ። ከዛ ቀጥላችሁ ፈጠን አድርጋችሁ 1 4 5 3ቱን ድርብ ማለት እነዚህ 1 4 5 እነዚህ 3ቱን መደረብ አይት ይሄ ነው ማለት ነው። አቶ ዘርፉ የሚያደርጉት አንድ 4 5ን 3ቱን በተከታታይ ትሉታላችሁ ማለት ነው በፍጥነት። ከዛ መጨረሻ ላይ ልታርፉ ሲሆኑ ምን ታረጋላችሁ? ትገለብጡታላችሁ። 1 4 5 1 4 5 የነበረው 4 5 1 ይሆናል። መጨረሻ ያለችው 4 5 1 አይዮት እቺ መጨረሻ ላይ ያለችው ሲጀምር ግን እንዴት ነበር? ይሄ 1 4 5 ድርቡ ያ ማለት አንድ ትቀድማለች ከ4 5 መጀመሪያ ላይ። መጨረሻ ላይ ግን ይሄን 1 4 5 1 4 5 ብላችሁ ልታርፉ ሲሆን ግን መጨረሻ መዝጊያዋ 4 5 1 ተገልብጣ ማለት ነው። ያ ማለት 4 5 ትቀድምና አንድ መጨረሻ ላይ ትሆናለች። ሶ ምን አይነት ድምጽ ያመጣል ይላል። አይታችሁኛል? እስከዚህ አንድ አይነት ነው። ከዛ ሊጨርስ ሲሆን አርጋዋለሁ 4 5 1 አርጋዋለሁ ማለት ነው። መገልበጥ አርጋዋለሁ። እስኪ እናይዘው ይህችን ነው የምትሏት ማለት ነው። ተሉና ከዛ ወደ 3 ትሄዳላችሁ። ችንትነኩና 3 ትነኩና ካረፋችሁ በኋላ 4 5 1 ብላችሁ እንዳረፋችሁ 3 ትነኳታላችሁ። ትንሽ ነው የምትጨርፍ የምታረጋት። ተመልሳችሁ ወደ 1 4 5 ነው የምትሄዱ። ነገር ግን ከፊት ማናለች 3 አለች ማለት ነው። አዩኝ ያያችሁ ነው። 3ን ትንሽ ጨረፍ አድርገው ወደ መሃል ላይ ካረፉ በኋላ ብዬ እንዳረፉኝ አለች እሷንልና አሁን መቀጥላለሁ። ሰው እንዴት ይሆናል ሲያያዝ ሶስትን አስገባሁና ቀጥል ካረፉ በኋላ ማለት ነው። እሺ አንድ ልድገምላችሁ።
ከዛም በኋላ ወደ ቀጣይ እንሂድ። እስከዚህ ይዛችሁታል ብዬ ተስፋ አድርጋለሁ። ይችን ያው ታችኋታል። ማን ነካው? አራትንና የሷን ማረፊያ። ያ ማለት የአራት ቁጥር ማረፊያ ትቃኛለች። ምትቃኝ እንዴት ነው? በአራት ሜጀር እኩል፣ ነገር ግን አራት ኦክታቭ ትሆናለች። ደግሞ ዝቅ ያለው ትሆናለች ማለት ነው። ለምሳሌ ይቺ የተቃኘችው አሁን አራት የተቃኘችው ዲ ናት። ዲ ከዛ ለምሳሌ ዲ4 የሚባል ቁጥር ቢኖረው በቲዩነር ከቃኛችሁት፣ ለምሳሌ እኔ በቲዩነር ቃኛለሁ እና ዲ4 የሚል ከሆነ ለምሳሌ ይቺ አራት ቁጥር ይቺ የምትሆነው ዲ3 ትሆናለች። ዲ3 ሆነች ማለት ዝቅ ትላለች ማለት ነው። ዝቅ ያለው ድምፅ ትሆናለች። አራት ደግሞ ኦክታቭ ትባላለች ማለት ነው። ከዛ በአንድ ላይ ሁለቱን በአንድ ላይ ትሉትና አራት ቁጥር መጣ የምታርፈው ከሶስት ዳር ነው። ከሶስት በታች በኩል ማለት ነው። ከሶስት ላይ መጣ አትደረብም። ከሶስት በታች በኩል ትሆናለች እንደዚህ ትሆናለች ማለት ነው። ሶስት ቦታውን አትለቅም። በዚህን ጊዜ ሶስትን ጠበቅ አድርጋችሁ ለትይዙ በጣም ያምራል። ምክንያቱም ሶስትን ከሳታችኋት የሚል ድምፅ ያመጣባችኋል። ይህ ደግሞ ዲስትራክት ያደርጋል። ስለዚህ ሶስት ቦታው መልቀቅ የለባትም ነው የሚሆነው። ከለቃቃችሁት ምን ይሆናል ይላል። ሰውዬ ዲስትራክት ያደርጋል ማለት ነው። ስለዚህ እስኪና ይይዘው እንዴት ይሆናል? ታረጓትና ትላላችሁ ሁለት ጊዜ ትሉና ትላላችሁ። ልክ ተመልሳችሁ መጀመሪያ ያልነው ትዝ ካላችሁ ይችኛው ፓርት ያልናት ጋር አራት እና ማረፊያዋን ብላችሁ አራት ሁለት ብላችሁ ቀጣይ የምትሉት አንድ አይነት ናቸው። ከየትኛው ጋር? ከዚህ ይችኛዋን ራሷን ኮፒ ታረጓታላችሁ። ከዛ ቀጣይ ምን ታረጋላችሁ የሚለው ላሳያችሁ። ማረግ ታቻ ምን ያደረኩት? የመጀመሪያው ራሱን ኮፒ ያደረኩና የትኛውን ኮፒ? ይሄኛውን ኮፒ ያደረኩት ምትላን ኮፒ ያደረኩ። የመጀመሪያው እንዲህ ካለ በኋላ ነበር የሚል የአሁኑ ግን ያ ማለት አራትንና ማረፊያዋን ከነካው በኋላ ሁለት ካል በኋላ የምለው ግን ወዴት ይሄዳል? ወደ 4-2 ይሄዳል። ማን ካለ በኋላ 4-5 ካለ በኋላ ወደ 4-2 ይሄዳል። ላሳያችሁ። ያው 4-2 አልኩና እስከዚህ አንድ አይነት ነው የለመዳችሁት። መጀመሪያ ያልነው ስንጀምር ከዛ ወዴት ይሄዳል? ወደ 2 ይሄዳል። ግን ከማን ጋር? ከ4 ጋር ያደርገዋል። በጣም ያምራል እንዴ ሲዋል ትሉታላችሁ። ኦኬ አሁን እና ይዘው እስኪኛውን ከመጀመሪያው ጀምረን ይሄንን ማለት ነው። አንድ እንድገመው። ትላላችሁ። ከዚህም በኋላ ወደ ቀጣይ እንሄዳለን ማለት ነው። አንድ ልድገምላችሁና ምናልባት ከጠፋችሁ አንድ ልድገምላችሁና በደንብ አይታችሁት ወደ ቀጣይ እንሄዳለን። እቺ የትኛዋ ናት? የመጨረሻዋ ፓርት። የመጀመሪያው እንዴት ይላል ማለት ነው?
4 5 ካለ በኋላ ወደ 4 2 ሳይሆን የሚሄደው ወደ 1 4 5 ነው የሚሄደው። ወደዚህ ነው የሚሄደው። ሶ ሉክ ኢዚ ሶል ትላላችሁ። እስከዚህ አይ ሆፕ ገብቷችኋል። ይህን ካላችሁ በኋላ ወዴት ነው የምትሄዱ ከመሰላችሁ አቶ ዘርፉ የሚሉት አንድን በኖርማሉና እና በግልብጡ አይነት አድርገው በጣም ነው የሚያፈጥኑት። ይህንን ግን ለማንችል ምን እናደርገዋለን መሰላችሁ 1 5 1 5 ለምን ካላችሁ ይቺ ኖርማሉ አንድ እና ይቺ አንዷ ግልብጥ በሜጀር ትንሽ ይለያያሉ። ይቺ ተገልብጣ የምትባለው ከኖርማሉ አንድ ሜጀር ከፍ ትላለች ትንሽ። ሶ ምን አሰብኩኝ መሰላችሁ ስለዚህ አንድና ኖርማሉ አንድና አንድ ተገልብጣ ስትባል ሜጀር የሚለያይ ከሆነ ተገልብጣ የምትባለው ትንሽ ከፍ የምትል ከሆነ ይህንን ለምን ወደ 5 ወስጄው ምክንያቱም በአንድና በ5 መካከል ያለው ርቀት ግማሽ ብቻ ነው በቸርነት ቅኝት። ስለዚህ ለምን ወደ 5 ወስጄው ይህን ነገር ወደ ምን አልወስደውም ከሚል ሐሳብ ሄድኩና እንደዚህ አደርገዋለሁ ማለት ነው ስደረድረው። እና የአቶ ዘርፍ የምታዳምጡት አንድን በኖርማል ነው በግልብጡ ያን በጣም ያፈጥኑታል። ሶ ያንን ፓርት በምን እንቀይረዋለን? በአንድና በ5 ይሁት የሚለውን ተንተውና አንደኛ በጣም እንፈጥናለን፣ ሁለተኛ ደግሞ ከኖርማሉ አንድና አንድ ተገልብጦ ከሚባለው ድርድር ብዙ አይለይም፣ ብዙ አይርቅም። በእርግጥ በትንሽ አንድ ከፍ 5 ከፍ ትላለች፣ ነገር ግን ብዙ አይራራቁም። ሰው ምን እናደርገዋለን እኛ 1 5 1 5 እሺ አሁን እንቀጥላለን። ከመጀመሪያው ጀምሬ ልበላችሁና ከቆምንበት ቀጥለን እንሄዳለን ማለት ነው። ያሳየዋችሁን ምን እያልሁ እንደሆነ እሺ አሁን ያቆምነው ከየት ጋር መሰላችሁ? ከዚህ ጋር ነው ያቆምነው። እንዴት ብለንች የምንላት ብላችሁ አቁማችሁ ነበረ። ሶ ከዚህ ትቀጥሉና ወዴት ትሄዳላችሁ? ወደዚህ ማድረግ ትችላላችሁ። ሶስትን ማን ነው ለምሳሌ 3 1 የምትለው ፓርት ወይም ደግሞ 1 3 1 የምትላለች ከቻላችሁ 3 1ን ድርብ አድርጋችሁ አንድን መገልበጥ ትችላላችሁ። የማትችሉ ደግሞ ሳትገለብጡ ኖርማሊ 3 1 ማድረግ ትችላላችሁ። 1 5 1 5 1 1 5 ሁለት ጊዜ ብቻ ማመላለስ 1 5 1 5 ብትለው ሁለት የማመላለስ ከዛ ግን አንድ ላይ ነው የምትጨርሱ። አንድ ላይ የምትጨርሱ 5 ላይ አይደለም የምትጨርሱ። እሺ 1 5 1 5 ነው አንድ ላይ ነው የምትጨርሱ። ከዛም በኋላ 3 1 ትላላችሁ። ስታያይዙት እንዴት ይሆናል? አይታችኋል? ከየትኛው ቀጥላችሁ ነው የምትሉት? ከዚችኛዋ 4 እና ማረፊያውን ብላችሁ አቁማችኋል። ከዛ ተቀጥሎ እንዴት ነበር የምንለው? ካለ በኋላ እንዴት ነው የምንለው የነበረ?
ነው የምንለው የነበረው ቅድም ያሳየኋችሁ። እሱን ካላችሁ በኋላ ናት ይችል ትመጣ ምትለው የምትመጣ ወይም ደግሞ ምትለው የምትመጣ ከዛ ቀጥላ ነው ማለት ነው። እስኪ እና ይይዛቸው ይሄኛው ገብቷችኋል የሚለውን መድገም አይጠበቅብኝም። ከዛ ስለዚህ እንድትረዱት ከየት ጀምሬ ላሳያችሁ መሰላችሁ? ከዚች ካላችሁ በኋላ ብላችኋል። ካላችሁ በኋላ እንዴት ነው ያላችሁ? ትሉና ወደዚህ እንሄዳለን። እንዳልጠቅል እንለዋለን። ግን አሁን የምትይዙሌቷን ነው ይችን እና ከማን ቀጥላ ነው የምትለዋል? ኖርማሊ ከማን ቀጥሎ ነው ከሚባለው ከሁለት ነው ብላችሁ ነው የምትሉት። አይገስ እስከዚህ ያለው ላይ ይይዝላችሁ ይመስለኛል። ኮንፊውዝ እንዳትሆኑ አንዴ ፈጠን ብዬ ላስይዝ ነው ልድገምላችሁ። አይታችሁኛል? ያቆም ማለት ነው። አሁን እስከዚህ ይዛችኋል። እችን ከያዛችሁ በኋላ ወደ ቀጣይ ነው የምንሄደው። አሁን የምትይዙልኝ እችን ፓርት ነው። ከ3 ጀምሩና ብላችሁ አቁማችኋል። ወይም ደግሞ በዚህኛው ይህ መገለጥ አይጠበቅባችሁም። ብላችሁ አቁማችኋል። ይችን ካላችሁ በኋላ ወደ 3 ሄዱና ከዛ 1 5 ድርብ 1 5 መጀመሪያ 3 ከዛ 1 5 ድርብ ከዛ 4 ትሄዳላችሁ። 4 ሄዱና 5 ትላላችሁ። አሁን 3 1 5 ድርብ 4 5 ትሉና ትላላችሁ ማለት ነው። 3 1 4 5 ሶሪ 3 1 5 4 5 ትሉና 1 3 1 3 1 1 3 የሚለው መጀመሪያው ደርብ ነው። ትሉና 1 3 ደርብ ናት። ከዛ 1 ትጨምራላችሁ። እሱን በተከታታይ ስትሉት እንዴት ይሆናል? ይችን ተለማመዱ በደንብ ይችን ትሉና ወደ 2 ትሄዳላችሁ። ከዛስ ወደ 4 ማረፊያ ትላላችሁ። ትሉና ትላላችሁ። ራይት ከዛ 2 ትሉና ከዛ 4 5 ትላላችሁ። ልብ በሉ። ሁለት ትሉና 4 5 ትላላችሁ። ልብ በሉ። 4 5 ካላችሁ በኋላ 2 ትሉና ደግማችሁ ከዛ 3 1 1 ነው የምትሉ ማለት ነው። እዩ